ጥያቄዎች መልስ ናቸው። እንዴት ገቢዬን ላሳድግ? ብዙ ሰው ከችግር እንዴት ልውጣ ይላል። ቃል ውስጥ ያለው ችግር ነው። ስለዚህ ችግር ነው የሚያባዛ። ደሞዝ ከፈጣሪ በላይ የታመነ በወር አንድ ጊዜ የሚመጣ በጣም ታማኝ ሰውዬ ነው። በንቀት አይደለም የማወራችሁ። አብዛኞቻችን ህሊና ውስጥ ይሄ ነው ያለው። ማንንም አይወዝውዛችሁ። ለህልሜ ይህን አደርጋለሁ አለቀ። ገንዘብ ጭራ ነው ይከተላል። ገንዘብ ካለ መከተላ ህልመኛን ይከተላል። ገንዘብ እንደውሻ ነው እያነፈነፈ የሚከተለው ማንን ነው? ድሪሙን የሚገነባ ሰው ነው። ስለዚህ ቢልድ ዩር ድሪምስ። ደሃ አለች የኔ ሜንተር፣ ደሃ የሌለውን እንዳያጣ ይፈራል። ብዙ ሰው ችግሩ ምንድነው? ደስ የሚለው ቦታ ነው ሱቅ የሚከፍተው። በተለይ ሴቶች ተጠንቀቁ። ቤት ስለሚቀርብ እዚህ ጋር ብከፍት የብዙ ሰው ችግሩ ለብቻው መስራት ነው የሚፈልገው። ፓርትነር ይኑራችሁ። እናንተ ጋር አይዲያ አለ፣ ገንዘብ ያለው፣ ዕውቀት ያለው፣ ጊዜ ያለው፣ ጉልበት ያለው ጋር ከነሱ ጋር ፓርትነር ሁኑ። አይ እንደሱማ ከሆነ የኔ ገቢ ይቀንስብኛል ነው አይደል የሚያሳስባችሁ? ገና ያልመጣ ገቢ ይቀንሳል እንዴ? መች ነበረ? ፓርትነር ነው። እሺ ምን ታጣላችሁ? በእሺ አንዳንድ ሰው ፓርትነር ከሱ ጋር ሆነ እኔ ትንሽ ዕውቀት ስላለኝ በእኔ ሊጠቀምብኛል። ይጠቀምብህ። ታዲያ ለምን ኤክስፓየር ታደርጋለህ? ከምትዝግ አገልግለህ ብትሞት አይሻልም? 5 አይኪዎች አሉ። የመጀመሪያው ገንዘባችንን ለመጨመር ገንዘባችንን መመዝገብ አለብን። ስለዚህ ከዛሬ ጀምሮ ፋይናንሻል ኮንሽስነስን መጨመር ከፈለጋችሁ አንድ የአምናን ገቢ የምታስታውሱትን ሁሉ ቁጭ በሉና በዝርዝር ጻፉ። ዘንድሮም ከመስከረም እስካሁን ያለውን ጻፉ። ከዛ የአምናውን ለማሳደግ ማሰብ ጀምሩ። ጥያቄዎች መልስ ናቸው። እንዴት ገቢዬን ላሳድግ? ብዙ ሰው ከችግር እንዴት ልውጣ ይላል። ቃል ውስጥ ያለው ችግር ነው። ስለዚህ ችግር ነው የሚያባዛው። እንዴት ገቢዬን ላሳድግ የሚል ጥያቄ አስቀምጡ። ግብ መቅረጽ። ለምንድን ነው ብዙ ሰዎች የማይጨምሩበት ምክንያት? አይኪው ነምበር 1 ላይ የማይጨምሩበት ምክንያት ገንዘብ ለመጨመር መስራት ማለት ከለመድኩት ከፍ ማለት ነው። አድቬንቸር ይጠይቃል፣ አዲስ ከፍታ ይጠይቃል። ስለዚህ ምን ያደርጋሉ ሰዎች? ይሄን ከፍታ ይፈሩና ስቲዲ ቼክ ወይንም ደግሞ ደሞዝ ይገዛቸዋል። ደሞዝ ከፈጣሪ በላይ የታመነ በወር አንድ ጊዜ የሚመጣ በጣም ታማኝ ሰውዬ ነው። በንቀት አይደለም የማወራችሁ። አብዛኞቻችን ህሊና ውስጥ ይሄ ነው ያለው። ደሞዛቸውን ያምኑታል ሰዎች። ስለዚህ ንግድም እንደዚሁ ነው። እየነገድክ መክሰር አለ፣ ማትረፍ አለ፣ ሪስክ አለ፣ ኦፖርቹኒቲ አለ። ስለዚህ ፊር ውስጥ ይገባሉ ሰዎች። ምን ያደርጋሉ? ራሳቸውን ውሰዱና ይሄን ሰውነት እንደምታረጉ አርጉት፣ በወር አንድ ጊዜ ብቻ ክፈሉ፣ ከቻላችሁ በአመት አንድ ጊዜ ጨምሩልኝ ብለው የሰው ምርቃት ይሆናሉ። ስለዚህ ፕሊዝ የሚተን ስራ ላይ ተስፋ አድርጋችሁ አትሂዱ፣ ጉም አትዝገኑ። ሁሉ ጊዜ ማሰብ ያለብን ፕሮሰሱ ላይ ነው። ፕሮሰሱ is more important። የምንሰራው ፕሮሰስ ላይ ውጤቱ አለመምጣት አይችልም። ሰው ፑሽ አፕ የመስራት ፕሮሰሱን ኢንጆይ እስካደረገ ድረስ ደረቱ ጡንቻ አለማውጣት አይችልም። ድግግሞሽ ስለሚያስፈልግ። ስለዚህ አንቸኩል፣ መርሁን እንከተል። ማንንም አይወዝውዛችሁ። ለህልሜ ይህን አደርጋለሁ አለቀ። ገንዘብ ጭራ ነው ይከተላል። ገንዘብ ካለ መከተላ ህልመኛን ይከተላል። ገንዘብ እንደውሻ ነው እያነፈነፈ የሚከተለው ማንን ነው? ድሪሙን የሚገነባ ሰው ነው። ስለዚህ ቢልድ ዩር ድሪምስ። ስቶክ ማርኬት ቤት ቁጭ ብላችሁ የምትሰሩት ስራ ነው በጣም አሜዚንግ የሆነ። አሁንም የተወሰኑ ሼሮችን የባንኮች በመግዛት ጀምሩ። በ10 ሺህ ብር በ20 ሺህ ብር ምናምን አንድ ላይ ከ10 ሺህ ብር ከሌላችሁ ከ10 ጓደኞቻችሁ ጋር አንዳንድ ሺህ አድርጋችሁ ለልምዱ አንዳንድ ሰው ከሰው ጋር መስራት ያጋጫል ይላል እና ብቻህን ዳሞንስ ብዙ ሰው አይዲያ አለኝ ይልና አይዲያዬን ግን እንዳይሰርቁብኝ አልናገርም። አይዲያችሁን ፓተንት ራይት ሂዱና ፓተንት ራይት አስወጡለት። ሰልፍ ኤምፕሎይመንት። አሁን አንዳንድ አቅጣጫ ልሰጣችሁ ነው። አይኪው ነምበር 1 ገቢ ለመጨመር ሰልፍ ኤምፕሎይመንት ላይ ምን አለ የምትሉት? የመጀመሪያው ካፌ ሊሆን ይችላል፣ ሾፕ፣ ኢንተርኔት ጌም ሊሆን ይችላል፣ ቡቲክ፣ ሄር ድሬስ፣ ክሊኒንግ ኤክሴትራ። አስክ ጥያቄ ጠይቁ። የመጀመሪያው ነገር ምን እፈልጋለሁ? ምን እወዳለሁ? ምን ያስደስተኛል? ሰውስ ምን ይፈልጋል? ምን ጎሎታል? ምን ችግር አለ? ችግሩን ለመፍታት ቢዝነስ ማለት የሰዎችን ችግር መፍታት ነው። ብዙ ሰው ችግሩ ምንድነው? ደስ የሚለው ቦታ ነው ሱቅ የሚከፍተው። በተለይ ሴቶች ተጠንቀቁ። ቤት ስለሚቀርብ እዚህ ጋር ብከፍት የምትወዱት ቦታ ላይ አይደለም የምትከፍት። አንዳንድ ሰው ቦሌ መዋል ስለሚፈልግ ቦሌ የማይሸጥን ነገር እዛ ሄዶ ለመክፈት ጥረት ያደርጋል። የምትሸጡት ገዢው ያለበት ቦታ ነው መሄድ ያለበት። ቢዝነስ is problem solving። ቢዝነስ ንግድ ማለት ችግርን ምን ማድረግ ነው?
መፍታት ነው። ስለዚህ ምን ችግር ልፍታ ብሎ በሰፈር ውስጥ ምን አይነት ነገር አለ በአካባቢ ኦብዘርቭ አድርጉ። አይናችሁን ብትገልጡ እንደ ቸኮሌት ፋብሪካ ሰራተኛ ነበረ። ሁሉ ጊዜ ወደ ሰፈሩ የሚሄደው በአንድ ቦታ ነው። እየተመላለሰ አንድ ቀን በዚህ ጋር ቢሄድስ ብሎ መንገድ አሳብሮ ሲሄድ ብዙ ትምህርት ቤቶች አሉ። ሲያይ ደግሞ ምንም ቸኮሌት መሸጫ የለም። ስራውን አቋረጠና እዛች ጋር የቸኮሌት መሸጫ ሱቅ ጀመረ። መጨረሻ ላይ የቸኮሌት ፋብሪካ ባለቤት ሆነ። መልቀቅ ተለማመዱ። ብዙዎቻችን ከፈጣሪን ይልቅ የያዝነውን ስራና የያዝነውን ገቢ ነው ምናምን። እንደ ሰውየው ማለት ነው። ተራራ ጠርዝ ላይ እየሄደ ድንገት ይወድቃል። ጅው እያለ ወደ ታች እየወረደ ወደ ጎን የወጣ ስር ያገኝና እሱ ላይ ተንጠልጥሎ አይኑን ጨፍኖ እንደዚህ አድነኝ በጣም በጽናት ሲለምን ፈጣሪው ተገለጠና ምን ላርግልህ ሲለው አድነኝ። እሺ አድናለሁ፣ ልቀቀው። ምን አለክ? ይሄ ከባድ ጥያቄ ነው፣ ስለዚህ አልለቅም። እንግዲያውስ የሚያድንህን ታውቃለህ ብሎ ጥሎት ሄደ። ለምን? አሁን ይሄ ማን ነው? እኔና እናንተ እኮ ነን። ብዙ አሉ የያዝናቸው ነገሮች። አንዳንዱ አጎቱን ነው እንደዚህ ያዘ፣ አንዳንዱ ደግሞ ደሞዙን ነው እንደዚህ ያዘ። አሁን አድነኝ እያላችሁ ጸሎት አለ። ምልክት እኮ ሰጥቷቸዋል፣ ልቀቅ የሚል። መጀመሪያ ምን አርግልኝና ያኛውን አምጣውና እንደዚህ ብለን በቃ። ለምን? ካንተ ይልቅ የሚታመን እዚህ አለ። በየወሩ የሚመጣ የሚታይ የሚዳሰስ የሚጨበጥ እንደዚህ አይደለም የምንኖረው። ስለዚህ እንዴት እንቀየር? ልቀቁ። እንዴት ነው ሰው እጁ እንዳለ ትንሽ ነገር ከያዘ ትልቅ ነገር ለማግኘት ትንሹን ምን ማድረግ አለበት? መልቀቅ። ከለቀቀ ትልቁን መያዝ ይችላል። አንዳንድ ሰው ተጠንቅቆ ይሞታል። እንዳልከስር እስኪ ላማክር ይላል። መመከር ትፈልጋለህ? ጀምር። መቼ? አሁን ጀምር። ትልቁን ምክር ያኔ ማግኘት ትጀምራለህ። ዘላችሁ ስትገቡ ግን ቴክ ካልኩሌትድ ሪስክ ውሰዱ። ትወድቃላችሁ ወይ? ግጥም አድርጋችሁ። የብዙ ሰው ችግሩ ለብቻው መስራት ነው የሚፈልገው። ፓርትነር ይኖራችሁ። እናንተ ጋር አይዲያ አለ፣ ገንዘብ ያለው፣ ዕውቀት ያለው፣ ጊዜ ያለው፣ ጉልበት ያለው ጋር ከነሱ ጋር ፓርትነር ሁኑ። አይ እንደሱማ ከሆነ የኔ ገቢ ይቀንስብኛል ነው አይደል የሚያሳስባችሁ? ገና ያልመጣ ገቢ ይቀንሳል እንዴ? መች ነበረ? ደሃ አለች የኔ ሜንተር፣ ደሃ የሌለውን እንዳያጣ ይፈራል። አንደኛ ይሄ ድርጅት ተከፍቶ ገቢው አለህ፣ አሁን የለህም። ታዲያ ገቢው መጥቶ ግማሹን ተካፍለው እከስራለሁ ብለህ አስቀድመ ፓራላይዝድ እንዴት ትሆናለህ? አትስጉ እንደሱ። ይኸው ጎግል ሲጀመር፣ የጎግል ካምፓኒ ፌስቡክ ሲጀመር መጀመሪያ ጓደኛሞች ተሰባስበው አይደል ነው አብረን እንጀምር ስላሉ አይደል እሺ ያሉት። ዛሬ ምን ሆነዋል? ምንድነው ያሉት? እሺ። ከዛስ ቢሊየነር ሆነዋል። ስለዚህ አሁኑኑ አንደኛ ሰው ህልሙን ከነገራችሁ ፓርትነር ነው። እሺ ምን ታጣላችሁ? በእሺ አንዳንድ ሰው ፓርትነር ካሱ ጋር ሆነ እኔ ትንሽ ዕውቀት ስላለኝ በእኔ ሊጠቀምብኛስ ይጠቀምብህ። ታዲያ ለምን ኤክስፓየር ታደርጋለህ? ከምትዝግ አገልግለህ ብትሞት አይሻልም? ከዛስ ልምድ እያዳበራችሁ ኤክስፒሪየንስ የሚሰራ ሰው እኮ ከልምድ እያደገ ነው የሚመጣው። ስለዚህ ያንን እንገንባ ነው። ባንክ ሂዱና ምን እንደሚያበድሩ፣ እንዴት እንደሚያበድሩ፣ ለማን እንደሚያበድሩ ጠይቁ። መረጃ ይሄው ባንክ በየቦታው እንደ ሱቅ የተከፈተው ለማን ነው? ሄዳችሁ ጠይቁ። ማኔጀሩን ፈልጌ ነበር ብላችሁ ዝንጥ ብላችሁ ምን አይነት ብድር ነው የምትሰጡት? ምን ፈልገህ ነበር ሲል እስቲ ያላችሁ ንገሩኝና እመርጣለሁ። አንዳንድ ሰው ምናልባት ተበድሬ ብከስርስ? ኦሬዲ እኮ ከስራል ካልሰራው ከዚህ ከመክሰር በታች ምን አለ? ምንም የለም። ልምድ ማዳበር፣ ካልኩሌትድ የሆነ ሪስክ ውሰዱ፣ ጠይቁ፣ መርምሩ፣ የመውደቂያ መንገዶችን ቀንሱ። በተግባር ግን የምታገኙትን ልምድ በጭራሽ በመጠየቅ አታገኙት።